ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች እንደምናችሁ፣ ሰላማችሁ ብዝት ይበልልኝ። እንደምን ከርማችኋል? ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ እያደረጋችሁ ቤቲን ሰፖርት አድርጉት። እዚህ ጋር እንግዲህ መሀላ ይዤላችሁ መጥቻለሁ። ክፍል 13 የአዝራ የሂና ዝግጅት ነበረ። ሁሉም እየጨፋፈሩ ነበረ፣ ወንዶቹም እየጨፈሩ ሴቶቹም እየጨፈሩ ነበረና ያው እንግዲህ አዝራ አቅዳላት። አዝራ ያው ሂና ዝግጅቱ ላይ መገኘት አትፈልግም። መተካት የፈለገችው ደግሞ አንጀላን ነው። ያው እሱም ደግሞ ችግር እንደሚያመጣ ታውቃላችሁ፣ የታወቀባት እንደሆነ። እስኪ እናያለን፣ ተከታተሉኝ። ያው ይታወቅ አይታወቅ እንግዲህ ምነግራችሁ ይሆናል። እዚህ ጋር እንድትለባብስ ወደ ክላስ ይዘው አኬዱ። አዝራም እንደተለመደው ያውን ያለብስም አንጀላ ልበሽ እያለቻት፣ አንጀላ ደግሞ አልፈልግም አለብስም፣ አዝራ ይቅርብኝ ባክሽ፣ ነገር ጥሩ አይመስለኝም እያለ ተይ ባክሽ፣ እንዴት ነው ጥሩ የማይሆነው? እኔ እኮ ችግር የለውም ሄድት ብለሽ በቃ ይሄና ሽንቀባ ብለሽ ትመጫለሽ፣ በቃ ቀለበቱንም አድርጊው እንዳይታወቅብን፣ እኔም ደግሞ ይችን ጥቁሯን ለብሳለሁ እያለች አዝራ አንጀላን በግድ አሳመነቻት። ያው ምንም ማድረግ አትችልም፣ ምንም እምቢ ማለት አትችልም አዝራን ማለት ነው። ያው ከደረቀች ደግሞ ደረቀች ነው፣ መስማት የምትችለው ነገር የለም። እዚህ ጋር እየሄደች እየተንቀጠቀጠች ነው። እንዴ ሙሽራዋ ምን ሆና ነው የምትንቀጠቀጠው? ፈርታለች ምናምን እያሉ ሁሉም በሹክሹክታ ያወራል። አክስቶቹ የመቴ አክስቶች እዚህ ጋር ካንሱ ቤልጊንና ፉሱን ናቸው። አንጀላን በጣም ፈርታለች። እሱ ግን ምን ማድረግ አልቻለችም። ምን ሆና ነው እንዴ? ሙሽራዋ እያለቀሰች ነው እንዴ? ምናምን እያሉ እየተንሾካሾኩ ነው። እባክሽ አዝራ እንደዚህ አትሁኝ እሺ፣ አሁን በቃ ያበቃል እያሉ ይሏታል። አዝራ ግን አይደለችም፣ እሷ በጎን ሆና እያየች ነው። እዚህ ጋር ሙቤራ ወይ ልጅቷማ እያለቀሰች ነው። ምን ሆና ነው? ምን አገኛት? አሁን ደህና አልነበረች እንዴ? እያለች ያው ነገር መቆስቆስ ትወዳለች። አንጀላ ክስት ቆይ አንጀላ ወደ ኬዳ ነው ዛሬ አላየኋትም እያለች እንዴ ከአዝራ ጋር ነበረች እኮ እያሉ ያው የሂና ዝግጅቱም እየተዘጋጀ ነው። እዚህ ጋር ያው እናትየዋም ብዙም እየተጠራጠረች ነው። አንጀላን እየፈላለጉ ነው። ሁሉም ሰው በጎንና በጎን እያየ ነው። አንጀላም የለችም። አዝራም ደግሞ ተደብቃለች። ሊዋት አይችሉም። ስለዛ እዚህ ጋር የሂና ዝግጅቱ ተደረገ። የያዘችው ማሰሮ ተከሰከሰ። መቴም ሄድና ተሸከምና አምጣ እየተባለ ለምንድን ነው የምሸከመው? ይሄማ ሙሽራዋ ማሰሮውን ስትሰብረው የሚያሳየው ካንተ ጋር የምትዛመድበትና ወደፊት ብቸኝነትን የምሰብርበት መንገድ ነው ይለዋል አያትየው። እንደገና ልጃችንን ተሸክመህ ደግሞ ስትሄድ የምትሸከማት ከጎንህ የምታደርጋት የልቧ ሰው ቤቷ ትዳሯ የምትኮንላት ይሄን ማሳያ መንገድ ነው እያሉ እየተናገሩ በሊት እንግዲህ ተዘጋጅ እያለ ደግሞ ኦዚም እያናደደው ነበር። ያው እሺ ተዘጋጅቻለሁ፣ ችግር የለብኝም፣ አያት ያኮራሃለሁ፣ እንዳትፈራ ይዞህ እያለው ነበረ። ሄደ እያለ እንዴት ናችሁ ቤተሰቦች እያለ ሄደ። ያው አዝራም እሷም ባትሆንም ግን ወይዘሮ ፊሊዝም ደስ ብሏታል። መቴም ተሸክሟት ሲሄድ ከደረሰ በኋላ እዚህ ጋር ይኸው እንግዲህ አዝራና መቴ እሱ የመሰለው አዝራ ናት፣ ግን አዝራ አይደለችም፣ አንጀላ ናት። እና ተሸክሞ ሲሄዱ የተጫወቱብን እኮ ረረረረ እንደዚህ አይነት ጨዋታ ነው አይቼ ማላቅ ምናምን እያለ ሲገልጣት ክው አለ። ሲገልጣት ማናት? አንጀላ ናት። አንቺ ጭራሽ ለሷ ብለሽ እና ተቀባሽ። ከዛም በኋላ ደግሞ ጭራሽ ብለሽ ለሷ ብለሽ ደግሞ ከባሏ ጋር ለነገሩ ከባሏ ጋር አድረሻል ስትለው ሲላት በጥፊ ደረገመችበት ማለት ነው። በጥፊ ሲደረግምበት አዝራ ብቅ አለች። ከዛም በኋላ ነገሩ ተደበላለቀላችኋለሁ። ለምንድን ነው አዝራ አንጀላ መቴ ሊያባንድላት እንደሞከረ አሰበች።
እንዴት እኔን እሷን ልታማልላት ትሞክራለህ እያለችው፣ እንዴት ነው እኔ ላቃት የምችለው? አንቺ መስለሽኝ አይደል እንዴ ላማልላት አልነበረም ሲጀምር እየገለጽ እንዴት ነው የፍቅረኛ አቋምና ሰውነት የሚሆን እኔና አንጀላ እንመሳሰላል እንዴ እያለች እየተንጨረጨረች አዝራ በቃ ለመቦጫጨቅም እየሞከረች አንጀላ ምን እየተፈጠረ ነበር? ምንድን ነው በሉ የሚያስረዳኝ ሰው አለ? ምን እያረጋችሁ ነበረ? ልታማልላት እየሞከርክ ነው ጭራሽ እኔን ትተህ እኔ ዞር ስርልህ ለአንድ አፍታ እሷ ልታማልላት እያለች፣ አረ እኔ እንደዛ አይደለም አንቺ ባለጌ፣ ለምንድን ነው እንደዚህ የምትሆኝ? በራስሽ ጥፋት ደግሞ እኔን ተጠያቂ ልታደርጊ ነው እያለ መቴ እየተጨቃጨቁ ባሉበት ሰዓት እናትየዋ ብቅ አለች። አዝራ ምን እያደረግሽ ነው? ምን እየተፈጠረ ነው እዚህ ጋር እያለች እናትየዋም መጣች። ሁሉም በሞላ ተሰበሰቡ። ያው ሊቦጫጨቁ ነበር እዚህ ጋም እንደምታውቁት እናትየዋም እየተመለከታቻቸው ነበረ እና ያው ያለው ነገር በቃ ሁሉም ሰው ሲያያቸው ክው ነው። ደግሞ አንጀላ እዚህ ጋር ምን ታደርጋለች ስትላት፣ ምን ታደርጋለች? ምን እያደረገች ይመስልሻል? ልጅሽ ነቻ በራሷም በሷ ቦታ ተክታት አንጀላ ይሄን የተቀባችው እያለች እንደዚህ አድርገሽ ነው? ለካ እኔ ልጅቷ ስታለቅስ እኮ ምን ሆና ነው ብዬ ነበረ። ለካ አንቺ ኖረሻል እንደ አዝራ ይሄን አደረግሽ እያለች ሙቤራ ታቀሳስራለች። እና እዚህ ጋር በጣም ሁሉም ተናዷል። አዝራ አንጀላ አትንኩብኝ፣ እሷ አይደለችም እኔ ነኝ ጥፋተኛው። እሺ አንቺ ከሆነች ጥፋተኛው እሺ በምትጠየቂውን ጥያቄ ትናገሪያለሽ፣ ሁላችሁም ልትወጡ ትችላላችሁ እያለች ወይዘሮ ፊሊዝ ሲጀመር ልጅሽን የምታውቂያት ቢሆን ይሄንን ነገር አታዘጋጅም ነበር። ኧረ እባክሽ እኔ ነኝ ልጄንም አላውቃት ከኔ አንቺ ነሽ እንደምታውቂያት እያለች እየተቆጣ፣ አሁን ልትወጪልኝ ትችያለሽ፣ ትወጣላችሁ እያለ በምትልበት ሰዓት አባትየው ከወጣንማ ይኸው ቤተሰብ ፊልም ይሆንብናል አይደለ? አይ እናትና ልጅ በጣም ተሳፍራላችሁ እያለ አባትየው እየተቆጣ ባለበት ሰዓት መቴ መጥፎ ቃላቶችን ለመናገር ሲሞክር፣ እባክህ መቴ አርፈ ተቀመጥ፣ ብዙ መጥፎ ነገር አትነጋገር እያለ ሁሉም እየወጣ እየሄደ በቃ ደህና ሆኑ። ሙቤራ በቃ ነው እንሂድ እያለ ትንሽ እንሂድ እየተባባሉ ሁሉም ወደ ቤታቸው ሄዱ። እና የመቴ ቤተሰቦች ሄዱ። መቴ ብቻ ነበር የቀረው። ያው ለመነጋገር መቴ አንጀላ ልታመልላት ሞክረሃል እያለው አባትየው፣ እንዴት ነው እንደዚህ የማደርገው? ቆይ እናንተ ስታስቡት እኔ ይሄንን ማደርግ ይመስላችኋል? የገዛ ልጃችሁ አይደለች? እንዲህናውን ቀይራ ተሸክሚያት የመጣሁት እሷ መስላኝ ነው። እንዴት ነው እሷ የምትመስልህ? እኔ ሚስት ጣፍቼብህ ነው እሷ መሰለች? እንዴት ነው የምታስበው? ቆይ እንዴት ነው አንተ ያየሃት? እያለች አዝራም እየተንጨረጨረች ነው። እናትየዋም ቆይ አንቺ ምን ላይ ያደርግሽ ነው? እኔ ይህን ነገር እንድታደርግ ጠየቅኩሽ እንጂ ሰው ቀይረሽ በአንቺ ቦታ ሰው እንድትተኪ ነው እንደፈለኩት። ይሄ እኮ ያንቺ ነው። ትዳሩንም ጭራሽ እሷ ይዣት ካልሄድኩ ልትይ ነው ወይስ እንዴት ነው ነገሩ? እያለች ስትጨቃጨቅ መቴ በቃ አንተ ወደ ቤት ሂድ ይለዋል። አቶም የእንትላ አባት ማለት ነው። እና እዚህ ጋር አንጀላ ሂናዋን እያላቀቀች አክስቴ ሰምታለች ትላለች። አይ አክስትሽ አልሰማቸውም ግን መስማቱ አይቀርም ዞሮ ዞሮ እያሉ የተባ ሂጅ በቃ ልብሴን አምጪልኝና ልቀይር እያለች አንጀላ እያለቀሰች መቴ መጣ። እባክህ መቴ አሁን ትመጣለች እና ውጣ እያለችው፣ ለምንድን ነው የምወጣው? ምን እያደረግሽ ነው? ምን ነው እቅድሽ? ሀሳብሽ ምንድን ነው? ምንም። እባክህ መቴ አሁን ተዋርደናል። ከዚህ በላይ አትዋረድ። ገና ከዚህ በላይ ነው ማዋረድሽ። እኔ ላይ ላደረግሽብኝ ነገሮች እያንዳንዱ ከዚህ በላይ ነው ማዋረድሽ እያላት ስትለው አሁንም በጥፊ ልትመታው ነበረና ከዚህ በኋላ የኔ ተራ ነው። ከዚህ በኋላ አንቺ ለኔን ልመችኝ አትችይም። ገና ብዙ አሰቃይሻለሁ። እኔን ብዙ ነገር አድርገሽኛል እያለችው ከዛ የጣቱን ቀለበት አወለቀችና ሰጠችው። እኔን ከዚህ በላይ ልታሰቃየኝ አትችልም። እስካሁን ያሰቃየኝ በራሱ በቂ ነው። ስለዛ እባክህ የፈለከውን ነገር ብታደርግም እንኳን የፈለከውን ነገር እቀበላለሁ። ማሰቃየቱንም ቀጥልበት፣ እኔም እጠብቃለሁ። እንድታሰቃየኝም ፈቅጄልሃለሁ። ከዚህ በላይ ልሰቃይ የምችልበት መንገድ ምንም የለም ትለዋለች እየተነፋረቀች። አንጀላ ያው መነፋረቅ ትወዳለች እና መቴም ሄደ ወደ ቤታቸው። ሁሉም ሰው ተበታተነ።
ሚዲያውም በየሚዲያውም ያው እንዴት በጊዜው ተለቀቀ፣ እንዴት በጊዜው ተበተነ እያለ እየተጫጫው ነው። እዚህ ጋር አባትዬ ቆይ እኔ ምን ባደርጋችሁ ነው የሚሻለኝ እያለ ሲል ወይዘሮ ፍሱን ደግሞ ቆይ አባዬ ምን አደርጉ ነው የምትለኝ? ከዚህ በኋላ ምን ማድረግ ይቻላል? የሆነው ነገር ሆኗል። አዎ ለነገሩ ምን ማድረግ ይቻላል እያለች ወይዘሮ ፊሊዛ በእውነት የመጀመሪያ ሴት ልጃችሁ ናት። ግን በመጀመሪያ ሴት ልጃችሁ ስትዋረዱ ትንሽ እንኳን አፈር አትሉ? አባዬ እሷ እኮ ጥፋት የለባትም። በቃ ሂናውን እንደማትፈልገው ተናግራለች። ካዳ ተፈለገችው ለምንድን ነው እንድታደርግ ያደረጋችሁት? ለምንድን ነው እሷ ባለችው መንገድ የምትሄዱ ከሆነ ለምን እሺ ያላላችኋት? እያለ በሚልበት ሰዓት በጣም ተናዷል። እኔ ልታሳብዱኝ ነው? አሁንማ ጭራሽ እኔ ድፍት ካላልኩላችሁ ምንም እረፍት የሚሰማችሁ አይመስለኝም። አንቺስ ምን እያደረግሽ ነው? አይ አያቴ እሷ እንዳትነካ እኔ ነኝ ሁሉንም ነገር ያበለሻሹት እያለች አዝራ፣ ወይዘሮ ፊሊዝ ደግሞ ከባልየዋ ጋራ እየተጨቃጨቁ ምንድን ነው የምትለው? ትክክል ናት እያልክ ነው? እንዴት ነው የምታስበው አንተ? ያው አልፈልግም ብላሻለች። ስለዛ ነገሩን ያበባሹ ራስሽ ነሽ እያለ በቃ አዝራና አንጀላ ነው ወደ ክላሳችሁ ፈልጋችኋለሁ። እሺ አሁን ማን ነው ጥፋተኛው? እንዴት ነው አንቺ የእሷን ተተኪ ሆነሽ እዛ ሂና ላይ ልትተኪ የቻልሽው? ምን ነበር ማታ የተነጋገርነው? እማዬ አንጀላን እንዳትነኪያት፣ አንጀላ ምንም ጥፋት የለባትም። ስለዛ መቅጣት ካለብሽ እኔን ቅጭኝ። ስለዚህ ጥፋተኝነትሽን አምነሻል አይደል? አዎ አምኛለሁ። እሺ በቃ አንጀላም ወደ ቤትሽ ትሄጃለሽ፣ ሻንጣሽን አዘገጃጂ። እማዬ ምን እያልሽ ነው? አዎ ትሄዳለች። ቅጣቴን ቅጡኝ አላልሽም? ስለዛ ወደ ቤቷ ትሄዳለች እያሉ እዚህ ጋር የመቴን ቤተሰቦች ተፋጧል። አባትየው ተናዷል። ቆይ እኔ የምለው ወይዘሮ ፊሊዝ ግን እኔ እሷን ቢያደርገኝ አባረራት ነበረ አለች ወይዘሮ ሙቤራ። አዎ ትክክል ነሽ፣ እኔም እንደዛ ነው የማደርገው። ግን ምን ብታደርግ ነው እንደዚህ የመታች? በጥፊ የተመታበት የሆነ ነገር አድርገሃል እንጂ መቼም ዝም ብላ አትመታህም እያለ ሲል አቶ ዚያ አዎ ምንድን ነው ልጄ ተናገር። ምን አድርገህ እንዴት ብትደፍር ነው አንተ ልትመታ የቻለችበት ምክንያት ምንድን ነው? ኧረ እኔ ነው እና እኔን ነው እዚህ ጋር እና ማን ነው ተመቶ የመጣው ወደ ቤት? ስለዛ ተናገር ንገረን። እንዲህ የሚለው ጠፋው። እናትየዋ መጣ። ምነው ችግር አለ? በጊዜ መጣችሁ፣ ቀለበትን ሰረዛችሁት እያለች ደስተኛ ሆና የተሰረዘ ይመስላታል። አዝራም አንጀላን ወስደውባት በሩ ቆለፉባት። ወይዘሮ ፊሊዝም ክፈችልኝ እናቴ ባክሽ ክፈችልኝ፣ አንጀላን እንዳትወስድብኝ እያለች የምትጮህበት ጊዜ ወይዘሮ ፊሊዝም በፍጹም አልከፍትልሽም፣ ቅጣትሽን ትቀበያለሽ እያለች አንጀላን አባረሯት። በሂጂ ልብስሽን አዘጋጅ እባክሽ ፊሊዝ እባክሽ እያለ ዚቲ እንትላ ማለት ነው ባልየው እያላት ሲለምናት አልሰጥም አለችው። በፍጹም ይሄን በር በፍጹም አልከፍተውም። አንተ ማድረግ ያለብህም የአባትነትህን አስከብር፣ እኔም እናትነቴን አስከብራለሁ። መቆለፍ የነበረበት ገና ድሮ ነበረ። ምን መሆንሽ ነው? አቶ ፋቲ መጣና ምንድን ነው? በሩን ክፈችላት። አያቴ እባክህ አድነኝ። አልከፍትላትም በፍጹም። ልጅ ስነስርዓት የልጅ ስነስርዓት እንዲኖራት ትፈልግ የለም? አዎ ፈልጋለሁ። እና በቃ ከዚህም በኋላ በራሴ እንድወስን አድርገኝ፣ ውሳኔን አክብርልኝ። ልጅቷን እቆልፍባታለሁ፣ አይከፈትባትም ከኔ ውጪ እያለች እዚህ ጋር ደግሞ ኦዚ ቆይ አንተ ምን አይነት ሰው ነህ? እንዴት ነው የምታቀሳስረው እንዴ? እኔ ምን አደረገው? አሁን አንተ ወዳጅ ነህ ወይስ ጠላት? ጓደኛ እንደዚህ ነው በነገሮች ሁሉ እንትን እያቀሳሰረህ እኔን ዘቅጥያ ምድለኝ። እኔ ምንም አላደረኩም። የተሰማኝንና ያዩትን ነገር ነው በራሴ መንገድ ፈጥሬ ያወራሁት። እዛ አዝራ ደወለች። አዝራ ምንድን ነው? አይ አንጀላንም ልልክብኝ ነው፣ እኔም በር ቆልፈው እንትን ዘግተውብኛል እያለች እዚህ ጋር አንጀላም ልብሷን እየሰበሰበች ነው። አይሽ እኔ ሰሞኑን ምንም አላማርሽኝም ነበር ብለሽ ይሄን አመጣሽ። አንድ ስህተት ከሰራሽ ያበቃልናል ብዬሽ ነበረ። አንቺ ግን የመታሽ የመሰለው መቴን ነው። መቴን አይደለም የመታሽው እኛን ነው። አክስቴ በጣም ይቅርታ፣ እኔን ይቅርታ አትበይኝ፣ ራስሽ ላይ ነው መጥፎ ዕድል ያመጣሽው ብላ ቁልፍ ሰጠቻት። የሌላ ቤት ቁልፍ መሰለኝ።
እና እዚህ ጋር እየተሰነባበቱ ከሰራተኞቹ ጋር እየተሳሳመች ቻው እየተባባሉ ባሉበት ሰዓት መቴ መጣ። መቴ ምንድን ነው አዝራ ላይ የቆለፋችሁባት እያለ እንዴ ለሚስት ለማለት ትከራከር ላዘራ ትከራከር አይደለም አይደለ? አንጀላ የትም አትሄድም። ለምንድን ነው የትም የማትሄደው? አንተን እንደ ስለኛ ቤት የምትወክለህ የምታወራው? አይ እንደዛ አይደለም፣ ግን አዝራ ሌሊቱን ስታለቅስ እንድትል የምትፈልጉ አይመስለኝም እያለ እንዲከፈትላት ፈቀዱ። ከዛም በኋላ ያለው ነገር ያው አዝራም ተከፈተላት። አንጀላ ስታያት በጣም ደነገጠች። እንዳልሄደች ሲሰማት በጣም ደስ አላት። መቴን ሳታቅፈው ሮጣ ተጠምጥማ አንጀላ አልሄድሽብኝም አለሽ? አሁን አለሁ አዝራ አለሁ አልሄድኩም። አንጀላ አለሽ የኔ ውድ አሰቃዩሽ አይደለ እያለች እየተጫጫኸ መቴ አንተም ስላልሄድክ በጣም ደስ ብሎኛል። እዚህ ጋር ወይዘሮ ፊሊዝ በጣም ይቅርታ፣ ምንም ይቅርታ አያስጠይቅም። ይሄ በጣም ከባድ ነውና ልጅቷን አዘጋጃት፣ እዚህ ቤት መኖር አትችልም እያለች